አርቲስቶቹ በቁጥጥር ስር ውለዋል። ፍርድ ቤትም እየቀረቡ ነው። ሉላ ከዚህ ተርፋለች። አስደናቂው ነገር እንዴት ነው? ቢንቁና ነው የቃሪያ እምነት እኔታ አዲስ መጋቢ አዲስ እሸቷ ከዝዋይ ያወጣ አባቴ ከዚህ ነው የተማሩት። መጋቢ አዲስ እሸቷ የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን ኢትዮጵያውያን ኤርትራውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይሄን መረጃ ላይክ በማድረግ ሼር በማድረግ መረጃውን በማዳረስ ከጎናችን ቆሙ። እጅግ በደንብ እንዲዳረስ እንሻለን። ስለዚህ ከናንተ የሚጠበቀውን ነገር ብቻ አድርጉልን። ወደ ኦርቶዶክሳውያን ሁላችሁም ማለት ነው የሚጠበቅባችሁን ነገር ማድረጋችሁ እንዳይዘነጋ። በቅድሚያ ወደ መረጃዎቻችን አመራለሁኝ። ከማመራቸው መረጃዎች መካከል ጉሬዛው በቅዳሴ ጊዜ በጣም የተደነኩበት በቅዳሴ ጊዜ ታየው ጉሬዛ እንካተለው። በጣም ነው የሚያስደንቀው። እንስሳ እንኳን አውቆ ቆሞ ያስቀደሰ ይገኛል። በዚህ ደረጃ የተደረሰበት ጊዜ ላይ የተደረሰው ያውኛ አልነቃ ስላለ ነው። ማንቂያዎቻችን ሆነዋል ማለት እነዚህ ነው። በእግዚአብሔር ቤት ተገኝተን እንዴት ያለ መስዋዕት ማቅረብ እንዳለብን፣ እንዴት አይነት ምስጋና ማቅረብ እንዳለብን፣ እንዴት አድርገን እግዚአብሔርን ማመስገን እንዳለብን እነዚህ ዝንጀሮዎች ይነግሩናል ማለት ነው። ይህ በደንብ ማንቂያ ደወሎቻችን ናቸው፣ ማሳያዎቻችን ናቸው፣ ማሰማሪያዎቻችን ናቸው። ወደ ዝዋይ እናምራ። ከዝዋይ ያልወጣ ሊቅ የለም። በጣም ነው የተደነኩት፣ በጣም ነው የተገረምኩት። ንካት እኔታ አዲስ መጋቢ አዲስ እሸቷ አለማየሁን ታውቋቸዋለህ? እዚሁ ነው ፊደል የቆጠሩት፣ እዚሁ ነው የተማሩት። መጋቢ አዲስ እሸቷ እዚሁ ነው የተማሩት። እዚሁ ቅኔ ረጅም ዓመት ያስተማሩ። እዚህ 4 ቁጥር ነበር የሚኖሩት። ዶክተር ዘሪው ሙላቶ እዚሁ ፍሬ ናቸው። እነ ዳንኤል ክብረት የጠቅላይ ሚኒስተሩ የማህበራዊ ዘርፍ አማካሪ እዚህ ኮርስ የተማሩ ናቸው፣ እዚሁ ያስተማሩ ናቸው። እነ ያረጋል አበጋዝ እዚሁ ተምረዋል። ሊቀ ሊቃውንት አባ አትናቴዎስ ወልደጎ የአራቱ ጉባኤያት መምህር የዚሁ አበምኔት የዚሁ ፍሬ ናቸው። በርካታ ብፁዓን ጳጳሳትን አፍልቋል። ይሄ ከ16 በላይ ጳጳሳት ከዚህ ቤተክርስቲያን ከዚህ ገዳም ወጥተዋል። አሁን ያሉት አረጋዊ ሊቀ ጳጳስ ብፁዕ አባታችን አቡነ ጎርጎርዮስ የወጡት እዚህ ገዳም ነው። አቡነ ናትናኤል ድምጻዊ ሊቀ ጳጳስ አይደል? እሳቸው የወጡት እዚህ ነው። የኔታ አረጋዊን ተማሪ የነበሩ አቡነ ኤልያስ የጋሞ ጎፋ ሀገረ ስብከት አርባ ምንጭ ሀገረ ስብከት ሊቀ ጳጳስ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ፍሬ ናቸው። አቡነ ናትናኤል ያኛው የአሜሪካው አሁን የኢየሩሳሌም ሀገረ ስብከት ሊቀ ጳጳስ የሆኑት አቡነ ናትናኤል እሳቸው እዚህ ናቸው። አቡነ ያዕቆብ የሩቅ ምስራቅ ሀገረ ስብከት ሊቀ ጳጳስ የአየርላንድ የእንግሊዝ ሀገረ ስብከት ሊቀ ጳጳስ እዚህ የወጡ ናቸው። አቡነ መልከጼዴቅ አሁን ያሉት የጉራጌ ሀገረ ስብከት ሊቀ ጳጳስ እዚህ የወጡ ናቸው። አቡነ ጢሞቴዎስ የኮንታና ዳውሮ ሀገረ ስብከት ሊቀ ጳጳስ እዚህ የወጡ ናቸው። ምን እዚህ ያልወጣል? አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጻፊ የዚህ ፍሬ ናቸው። ሊቀ ጉባኤ አባ ተክለ ሃይማኖት ወደ የታይካ ነገሥት ባታ ለማርያም ሊቀ ሊቃውንት የዚህ ፍሬ ናቸው። መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሥ የአዲስ አበባ ሀገረ ስብከት እዚሁ ናቸው። እነ ዶክተር አካለ ወልድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ድርጅት ኢኦቲሲ ቴሌቪዥን ዋና ስራ አስኪያጅ የዚህ ፍሬ ናቸው። ምን እዚህ ያልወጣል? ጠቅሼ ዘርዝሬ አልጨርሰው። እነ ዶክተር ሰሙ ምትኩ የቦስተን ዩኒቨርሲቲ አሜሪካን ሀገር ሌክቸር እዚህ የተማሩ ናቸው። እነ ፕሮፌሰር ሰሙ ምትኩ አዲስ አበባ ዩኒቨርሲቲ እነ ዶክተር ሙልጌታ የማህበረ ቅዱሳን ዋና ሰብሳቢ እዚህ የመጡ ናቸው። እነ ካሳውን የሚባሉ ከብዙ ዓመት በፊት የኢትዮጵያ ትራንስፖርት ሚኒስተር ዴኤታ የነበሩ እዚህ የተማሩ ናቸው። ስሎ የሚያወጣ ተቋም ነው። ዘርዝረ ማንጨርሳቸው ሀገረ ስብከት ውስጥ ያሉ እልፍ አገልጋዮች፣ በየአድባራቱ ያሉ እልፍ አገልጋዮች፣ በቤተ ክርስቲያን ጠፈር ላይ እንደ ከዋክብት ያበረው እልፍ አገልጋዮች፣ ምስራቅ ሸዋ ሀገረ ስብከት ዋና ስራ አስኪያጅ መልአከ ሳይል ቀሲስ ነጋሽ ሀብተወልድ ምክትል ስራ አስኪያጅ እዚሁ፣ የሰው ኃይል አስተዳደር ኃላፊ እዚሁ፣ የስብከት ወንጌል ኃላፊ እዚሁ፣ ዋና የስብ ክፍል ኃላፊ ሀገረ ስብከቱ የዞኑ እዚሁ። እንግባ አዲስ አበባ ጉራጌ ክልል እንግባ አርባ ምንጭ እንግባ ዘርዝረን አንጨርሳቸውም። እዚህ የወጡ እልፍ አገልጋዮች ባለፈው ሰምታችኋቸዋል። የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ እኔም እዚህ ነበርኩ ብለዋል። 3 ወር ተምረዋል። አቡነ ሉቃስ በፊት ካህናት ማሰልጠኛው እያሉ እዚህ ተምረዋል። የሽሬ ሀገረ ስብከት ሊቀ ጳጳስ የነበሩት አሁን በጡረታ ጠቅላይ ቤተ ክህነት ነው ያሉት። እዚህ ያልወጣ ያላገለገለ የለም እያልኳቸው አሁንም ያ አልነጠፈም። አሁንም ተማሪዎች ይማራሉ፣ አሁንም ይወጣሉ፣ ይማራሉ፣ ይወጣሉ፣ ይማራሉ፣ ይወጣሉ። ከፍ እያሉ ይላል። በዝዋይ ቅዱስ ገብርኤል ገዳም
እንግዲህ ተአምር እኔ ሀብዬ ነው እኔ ቪዲዮን ገና ሳዘጋጅ ሳየው እርግጥ በጣም ብዙ አሉ ያልተነገረላቸውና በጣም ነው የሚያስደስተው። ዛሬም ድረስ ያለ ዘዋይ ሐመረ ብርሃን በጣም በቃ ብዙ አባቶች የተነሱ የቺን ክብርት ልዕልት የሆነች ታን ቤተክርስቲያን የቃሪያ እምነት አልዋት ብለው አንድ አባታችን አዝኖ ተናገሩ። እንዴት ቢንቁና ነው ግን የቃሪያ እምነት ከአባት የጓሮ የሚቆረጥ ቃሪያ ሰብስቦ እምነት ነው እያለ ሲያበላህ በባዶ ሆድ አሜን ብለህ የምትቀበል እንዴት ቢንቁና ነው ግን እንዴ የቃሪያ እምነት የሰናፍጭ እምነት ይሄ ንቀት እኮ ነው። ቤተክርስቲያኒቱን ማቃለል ህዝቡን መናቅ ምንም አያውቅም አያነብም ንቀት እኮ ነው። ይሄ ነውር እኮ ነው በጣም። ቃሪያ ከአባቴ ማሳ እኮ ነው የሚበቅለው። ሰናፍጭ፣ ማር፣ ቅቤ እነዚህ እኮ ስርዓተ ምግቦች ናቸው ከሃይማኖት ጋር የማይገናኙ እምነት እያሉ ሲሰጡ ዳቦ እንዲህ አርገው ይከምሩና መስቀል መሃል ላይ አርገው እግዚኦ እያሉ ይዞራሉ። ደግሞ ይሄ ሁሉ ማታለያ የህዝቡን ስነ ልቦና ቶርች ማድረጊያ። አስቀድሰህ የተቀደሰበትን ጸበል የታጠነበትን ማይጠንት ተቀብተህ ቤትህን አትገባም። እምነት ካለህ አትድንም። ለዛ ነው ብዙ ሰዎች 6 ወር፣ አመት፣ 5 አመት ጸበል ይቀመጣሉ አይድኑም። ጸበል ቀድተው ዘው ይመጡና ሰፈር ውስጥ ለታመመ ሰው ይሰጡታል፣ ይድናል ሰፈር ውስጥ ያለው ሰው። እና ይሄ ትልቅ ንቀት ነው። ለኦርቶዶክሳውያን ትልቅ ንቀት ነው። ለቤተ ክርስቲያን ትልቅ ማዋረድ ነው። ከስርዓት የወጣ ያፈነገጠ በባዶ ሆድ አይደለም ቃሪያ ከእንጀራ ጋር ተበልቶም ጨጓራሚያም ይመስለኛል ያቃጥላል። እና አክሱም ጽዮን እንደዛ አይደለችም። ደብረ ዳሞ እንደዛ አይደለም። ደብረ ሊባኖስ እንደዛ አይደለም። ዝቋላም እንደዛ አይደለም። እነዚህን ጉደኞች ከየት ነው ያመጣብን እግዚአብሔር? አትጋለጡ፣ ራሳችሁን ጠብቁ። ከእግዚአብሔርም ከሰውም ሳትሆኑ ትቀራላችሁ። ይሄ ባለ ትዳር በትዳሩ ቢኖር ምን ነበረበት? ሱባኤ ልገባ ነው ብሎ ሄደ በየተራ፣ እሷም ትሄዳለች እሱም ይሄዳል። አጋንንት ተገለጠለት። ሚስትህ የወለደቻቸው ካንተ አይደለም ነው ያለው። እንደመጣ ሚስቱን ምን እንዳላት መምህር ነግረዋቸዋል። እየነገረቻቸው ተውኝ፣ ይሄ ሰው ተቀይሮብኛል ይቅርብኝ እያለች ነው። ገልግለው አስገብተው በጥይት ገደላት። የሱባኤው ውጤት እንግዲህ ይሄ ነው የሆነው። ያለ አቅማችሁ ያለ ችሎታችሁ እንደዛ ያለ ፈተና ውስጥ አትጋለጡ። በልክና በስርዓቱ እኛ አባት እውነተኛ መልእክት የሚያደምጥ ያድምጥ፣ የሚሰማ ይስማ፣ አልሰማም የሚለውም አለመስማት ይችላል። የቅቤ እምነት፣ የቃሪያ እምነት፣ የማር ዕጣን የሚሸጥበት እኮ ቤተክርስቲያን እንኳን መገበሪያ ምዕመኑ ለቤተክርስቲያን አግብቶ ተጸልዮበታልና ግዙ እየተባለ ዕጣን ይሸጣል፣ ሎሚ ይሸጣል፣ እንገዛለን። ምን አማራጭ አለ? አሁን ቅቤ ተጀምሯል፣ ቃሪያ ተጀምሯል። ነገ የተጸለየበት ቲማቲም፣ ድንች፣ ጎመን እየተባለ ደግሞ ይመጣል። እግዚአብሔር እንዴት ይቅረበን? እንዴት አድርጎ ይቅረበን? እግዚአብሔር በምዕመኑ ልብና የዋህነት ምዕመኑ ይድናል። እርግጥ ነው ስርዓተ ቤተ ክርስቲያን ግን ተጥሷል። በጣም ነው የሚያሳዝነኝ። ይሄኛውን ሳስበው ግር ብሎ ይሄዳል። የሆነ ጸበል እንትን አለ ሲባል ስንትና ስንት አብያተ ክርስቲያናት፣ ስንትና ስንት ጸበል ያለበት፣ ስንትና ስንት ቅዱስ ቁርባን ሚስጥ የሚፈተትበት የሚወጣበትን ትቶ ሀገር አቋርጦ ጸበል ሊጠመቅ እዚህ እኮ ያለው ጸበል እና እዛ ያለው ጸበል ሌላ ይመስል ማለት ፕሮሞሽኑ በጣም ይጦፋል።
አሁን ያሳስብ ወደ ታሰሩ አርቲስቶች ላምራ። አርቲስት ሰለሞን ቦጋለ በፖሊስ ቁጥጥር ስር ውሏል። እነ ሰራዊት ፍቅሬ፣ እነ ይገረም ደጀኔ፣ እነ ዳንኤል ተገኝ፣ እነ ወንድም ካሊድ፣ እነ መንሱር ጀማ በቁጥጥር ስር ናቸው። አስቀድሞ ትናንት ማምሻው በዚህ ደግሞ ከኋላ ላይ ደግሞ አርቲስት ሰለሞን ቦጋለ ታስሯል። ሉላ ደግሞ ከዚህ ተርፋለች። በጣም የሚገርመው ማለት እንዴት የሚለውን የተወሰነ ነገር ላቅርብላችሁ። አርቲስት ሰለሞን ቦጋለ በፖሊስ ቁጥጥር ስር መዋሉ ተነግሯል። እንግዲህ በኢትዮጵያ ፊልም ኢንዱስትሪ ጎልቶ የሚታወቀውና በተለያዩ ፊልሞች ላይ በመሪ ተዋናይነት የሰራው አርቲስት ሰለሞን ቦጋለ ከፊንቴክ ኢንቨስትመንት የማጭበርበር ወንጀል ጋር በተያያዘ ተጠርጥሮ በፌዴራል ፖሊስ ቁጥጥር ስር መዋሉ የተረጋገጠ። አርቲስት ሰለሞን ቦጋለ ፌዴራል ፖሊስ የወንጀል ምርመራ ቢሮ በቁጥጥር ስር የዋለ ሲሆን ሐሙስ ከሰዓት በኋላ ጉዳዩን በሚመለከት የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት ቀርቧል። አርቲስቱ ፍርድ ቤት የቀረበው ቀደም ብለው በተመሳሳይ ወንጀል ተጠርጥረው በቁጥጥር ስር ከዋሉት እንደነ አርቲስት ሰራዊት ፍቅሬ፣ ይገረም ደጀኔ፣ ዳንኤል ተገኝ፣ አብርሃም ግዛ፣ ወንድም ካሊድ፣ ቲክቶከር መንሱር ጀማል ጋር አብሮ ነው። መርማሪ ፖሊስ ለፍርድ ቤቱ እንዳስረዳው አርቲስት ሰለሞን ቦጋለና ሌሎች ተጠርጣሪዎች ከፊንቴክ ኢንቨስትመንት ጋር በተያያዘ የህዝብ ገንዘብ ያለ አግባብ በመውሰድና በህገወጥ የገንዘብ ዝውውር ላይ ቀጥተኛ ተሳትፎ አድርገዋል በሚል ከባድ ወንጀል ተጠርጥረዋል። ፖሊስ በቀጣይ ምርመራ ስራውን ይበልጥ አስፍቶና ጥልቅ መረጃዎችን ሰብስቦ ለማቅረብ ተጨማሪ የምርመራ ቀናት እንዲፈቅዱለትም ችሎቱን ጠይቋል። አሁን እየተመረመረ ነው ማለት ነው። ፍርድ ቤት ጉዳዩን ይዞታል ማለት ነው። ሉላ ተርፋለች። የተረፈችበት ነገር በጣም የሚያስገርም እንዴት የሚለውን ላቅርብላችሁና በጣም የተደነቅኩበት ማለት እንግዲህ እግዚአብሔር በምን መንገድ እንደሚጠብቅ አናውቅ። ሉላ ብልጥና አስተዋይ ሴት በመሆኗ ከዚህ ነገር ላይ እንዴት እንደዳነች ወይም ራሷ እንዴት እንደጠበቀች ላቅርብላችሁ። አርቲስት ሉላ ገዙ እና የፊንቴክ ጉዳይ ሰለሞን ቦጋለ በቁጥጥር ስር መዋሉ ይታወሳል። ሉላ የቀረበላት ዳጎስ ያለ ገንዘብ ያው ለሌሎቹ እንደቀረበ ማለት ለምሳሌ ዳንኤል ተገኝ ኢቢኤስ ነው የሚሰራው፣ ሉላም ኢቢኤስ ነው የምትሰራው። ሁለቱ ተደማጭነት አላቸው፣ አዘጋጆች ናቸው። ሁለቱ እንዲገቡ ታቀደና ከዛ ዳንኤል ተገኝ ገባ። በዚህ ሳይድ እና አርቲስት ሰለሞን ቦጋለ እና አርቲስት ሰራዊት ፍቅሬ እነ ይገረም ደጀኔ እንደ ወንድም ካሊድ በዛ በኩል ደግሞ እንደ መንሱር ጀማል፣ አብርሃም ግዛው ምናምን የሚባሉት ገቡ ማለት። ብልህ ሴት፣ ብቸኛዋ ሴት ሉላ ነገሩ አልተዋጠላት። የቀረበላት ገንዘብ ብዙ ነው፣ ዳጎስ ያለ ነው፣ የሚያስመኝ ነው፣ ግን አልተዋጠላት። እግዚአብሔር ሲጠብቅ ማለት እግዚአብሔር ሲያሳልፍ ማለት ዳኝ ሲላት ማለት አለፈች። ነገር ታግሳ አለፈች። እምቢ አለች፣ ይቅርብኛለች፣ አላመንኩትም፣ ሙሉም ሐሳቡም መንገዱም ሂደቱም የሚዋጥልኝ አይደለም ማለች። እሷ ተረፈች፣ ህዝቡ በሙሉ ታሰረ። ከ950 ሺህ ጀምሮ አስገቡ ነው የተባለው። 450 በላይ ሰዎች ገብቷል። ከ600 ሚሊዮን በላይ ፊንቴክ ኢንቨስትመንት ግሩፕ የተባለው ብር መዝብሯል። የብዛውም ነው የሌለው፣ ደብዛውም የለም። እነዚህ ሰዎች ደግሞ ዳጎስ ያለ ጥቅም ቀርቦላቸዋል፣ ብራቸውን ተቀብለዋል፣ አሁን ታስረዋል። ፍርድ ቤት እንግዲህ ችሎቱን ጀምሯል። ህዝቡ ግር ብሎ እየጠየቀ ነው የሚገኝ። የተወዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች የዚህ ቪዲዮ መረጃ ማስረጃዎች እንመለሳለን። ሰላም